እዚህ ጋር በምታዩት መልኩ ወደ 3220 ብር ቀስታ በቴሌ ብር አውጥቻለሁ። እናንተም ዛሬ ማሳያችሁን ፕላትፎርም በመጠቀም ቀስታ ኢትዮጵያ ውስጥ በሚገኙት ባንኮችና በተጨማሪ በቴሌ ብር ማውጣት ትችላላችሁ። ከእናንተ የሚጠበቀው ይህ ቪዲዮ እስከ መጨረሻው በመከታተል እናንተም ገንዘቦችን መስራት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ሁላችሁም ይህ ቪዲዮ ላይክ አድርጋችሁ መጀመር እንዳረሱ። አሁን ቀስታ ወደ ፕሮሰሱ እናልፋለን። በመጀመሪያ ከታች ኮሜንት ላይ ያስቀምጥኩላችሁ ሊንክ አለ የቴሌግራም ቻናላችንን። እሱም በመጫን ቀስታ ወደ ቴሌግራም ቻናላችን ትገባላችሁ። ከዛ በመቀጠል ፒን አድርጌላችኋለሁ እና ፒን ያረኩላችሁን በምትጫኑበት ጊዜ ልክ እንደዚህ ፕላትፎርሙን ያመጣላችኋል እና እዚህ ጋር ፕላትፎርሙ እንዴት አድርጋችሁ መጀመር እንደምችሉና በተጨማሪም ደግሞ እዚህ ጋር ሊንክ ታገኛላችሁ። እዚህ ጋር ያስቀምጥኩላችሁን እችኛዋን ሊንክ ምን ታደርጋላችሁ? እችኛዋን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል ቀስታ ከፕሌይ ስቶር ላይ አፑን እንድታወርዱት ልክ እንደዚህ ኢንተርፌስ ያመጣላችኋል። ከዛ እናንተ ጉግል ፕሌይ የሚለውን ትመርጣላችሁ። በመቀጠል ቀስታ ወደ ፕሌይ ስቶር ያስገባችኋል። ከዛ እዚህ የምትመለከቱትን አፕሊኬሽን ዳውንሎድ ታደርጋላችሁ። ከዛ በመቀጠል አፑን ስከፍቱ ልክ እንደዚህ ያመጣላችኋል። ከዛ ሳይን ኢን ዊዝ ጉግል የሚለውን ትመርጣላችሁ። በመቀጠል ስልካችሁ ውስጥ የሚገኙትን ጉግል አካውንቶች ሲያመጣላችሁ እናንተ አንዱን በመምረጥ ምን ታደርጋላችሁ? ሳይኒን ታደርጋላችሁ። ሳይንን ካደረጋችሁ በኋላ ቀጣዩ ደግሞ ልክ እንደዚህ ያመጣላችሁ እንግሊዝን መርጣችሁ ኔክስት የሚለውን ትጫናላችሁ። ከዛ ጾታ ሲያስመርጣችሁ ሜል ወይም ፊሜል ብላችሁ ትመርጣላችሁ። በመቀጠል ኢንቪቴሽን ኮድ የሚለው ቦታ ላይ ደግሞ እዚህ ያስቀምጥኩላችሁን ኢንቪቴሽን ኮድ ሳትሳሳቱ በስነስርዓት ታስገባላችሁ። ይህን አስገብታችሁ ከጨረሳችሁ በኋላ ኔክስት የሚለውን ትጫናላችሁ። ከዛ በመቀጠል ከታች ሚ ምትል ታገኛላችሁ። ሶስት ትገባላችሁ። በመጀመሪያ ቬሪፋይ ማድረግ ስላለባችሁ እዚህ ጋር ትመጡና ቬሪፋይ ምል ታገኛላችሁ። እዚህ ጋር እንደምታየው ቬሪፋይ ነው የምትላለች፣ እሷን ትጫናላችሁ። ልክ እንደዚህ ያመጣላችሁ። ከታች አፕሎድ ፕሮፋይል ፎቶ ምትሏን ትጫናላችሁ። በመቀጠል በለር ያሉና የእናንተን ፕሮፋይል ፒክቸር ከጋለሪያችሁ መርጣችሁ ታስገባላችሁ። ካስገባችሁ በኋላ ወደ ቀጣዩ ስቴፕ ይወስዳችኋል። ቀጣዩ ስቴፕ የሚሆኑ ደግሞ ምንድነው? ፌስ ቬሪፊኬሽን ነው። ስለዚህ ጋር ምን ታደርጋላችሁ? ላይት ያለበት ቦታ ላይ ሆናችሁ ቀስታ ወደ ፀሐይ ብርሃን ማለት ነው። ከዛ በመቀጠል ፊታችሁን ስካን ታደርጋላችሁ። ልክ እዚህ ካሜራ ሲከፈትላችሁ በሚያሳያችሁ ዳይሬክሽን እየዞራችሁ በደንብ ስካን ታደርጋላችሁ። በመቀጠል ሎድ በማድረግ ቬሪፊኬሽን ሰክሰስፉል ይላችኋል። ወዲያውኑ ሪዛልቱን ይነግራችኋል። ካስቸገራችሁ ግን እዚህ ጋር ላይት ያለበት ቦታ ላይ በደንብ ትሆናላችሁ። በመቀጠል እዚህ ጋር ቼክ አድርጎ ሪዛልቱን እንደምትወት ሰክሰስፉል ካደረጋችሁ በኋላ ከታች ደን የምትሏን አንድ ጊዜ ክሊክ ታደርጋላችሁ። እነዚህ አፕሊኬሽን ላይ እንዴት አድርጋችሁ ነው ኮይኖችን እያገኛችሁ ወደ ገንዘብ ቀየራችሁ። ከዛ መቀጠል እንዴት አድርጋችሁ ዊዝድሮ ማድረግ እንደምችሉ አሁን ስቴፕ ባይ ስቴፕ አሳያችኋለሁ። በጣም ብዙ ሰው እየሰራበት ስለሆነ ነው። ልክ እንደዚህ ቬሪፋይ አድርጋችሁ ከጨረሳችሁ በኋላ እዚህ አፕሊኬሽን ላይ ገንዘቦች የምታገኙት ስፒን በማድረግ ነው። እዚህ ጋር ኢንቫይት ፍሬንድስ የምትል ታገኛላችሁ። እሷን አንድ ጊዜ ክሊክ ታደርጋላችሁ። እዚህ ውስጥ በምትገቡበት ጊዜ በምታዩት መልኩ ስፒን የምታደርጉበት ቦታ አለ። አሁን እዚህ ጋር እንደምታዩት ስፒን እያደረግኩኝ ወደ 500,000 ፖይንት አለን። የ500,000 ማለት ደግሞ $50 ነው። እንደምታዩት አግኝቻለሁ ፖይንት። እናንተ እንዴት ነው የምታገኙት? አሁን እዚህ ጋር እንደምታዩት ምንም አይነት ስፒን የለኝም። ስለዚህ ወረድ በምትሉበት ጊዜ አሁን ሰዎችን በመጋብዙበት ጊዜና እንደዚሁም ሰዓት እየቆጠረ እዚህ ጋር እንደምታዩት ስፒን ይሰጣችኋል። እዚህ ጋር ኮሌክት የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ስፒናችሁን ኮሊክ ካደረጋችሁ በኋላ እዚች ጋር ክሊክ ቱ ስፒን የምትሏን ትጫናላችሁ። በመቀጠል እየተሽከረከረ ስፒን በማድረግ ፖይንቶችን ይሰጣችኋል። ከዛ የሚያስፈልገው ፖይንት ላይ ከደረሳችሁ በኋላ ደግሞ ካሻውት ለማድረግም ስፒን ማድረግ አለባችሁ። ዝም ብላችሁ ፖይንቱ ስላገኛችሁ ካሻውት ማለታችሁን ማወቅ። ለምሳሌ እኔ 500,000 ማለትም $50 አለኝ። ስለዚህ ካሻውት ማድረግ አልችልም። ግዴታ ስፒን እያደረኩኝ እዚች ጋር እንደምታየው ካሻውት የምትላለች እቺ እስክትመጣልኝ ድረስ ስፒን ማድረግ አለብኝ። እንደዚህ እያደረጋችሁ በቀን ውስጥ የሚሰጣችሁን ስፒን በመጠቀም ልክ እንደዚህ ያደረጋችሁ ፖይንቶች ተሰብስባላችሁ። ያ ፖይንት ወይም ደግሞ ኮይን በበዛ ቁጥር ዶላር ይሆንላችኋል። ከ100,000 ኮይን ጀምሮ ማውጣት ትችላላችሁ። ገና እንደገባችሁ ወደ 80,000 ስለሚሰጣችሁ ምንም ችግር የለም። እንደዚህ እያደረጋችሁ ስፒን ማድረግ ትችላላችሁ። እናችን ስፒን ሰዎችን ከመጋበዝ በተጨማሪ ከየት ነው የምናገኛት? እዚህ ጋር እንደምታዩት ቀስታ ለ60 ደቂቃ ወይም ደግሞ ለ1 ሰዓት ያህል ማይካችሁን ኦን አድርጋችሁ ላይቭ ቻት ላይ መቀመጥ አለባችሁ። ስለዚህ እዚህ ጋር ባክ ብላችሁ ወጣችሁ ፓርቲ የሚለው ስገቡ እዚህ ጋር የተለያዩ ፓርቲዎችን ታገኛላችሁ እና እዚህ ጋር ጎቱ ቻት ወይም ደግሞ ከነሱ አንዱ ውስጥ ገብታችሁ ለ60 ደቂቃ ማለትም ለ1 ሰዓት ማይካችሁን ኦን አድርጋችሁ ከተቀመጣችሁ አንድ ስፒን ይሰጣችኋል እና በእንደዚህ አይነት መንገድ ደግሞ የምታገኙት ስፒን የተሻለ ፖይንት ትሰጣችኋለች። በተጨማሪም እዚሁ ኢንቫይት ፍሬንድ ውስጥ ገብታችሁ እዚህ ጋር ኢንቫይት ፍሬንድ የሚል አለ፣ እሱን ትጫናላችሁ። በመቀጠል እዚህ ጋር ሰዎችን የምትጋብዙበት ሊንክ አለ። ሰዎችን ደግሞ ስጋብዙ በአንድ ሰው 2 ስፒን ይሰጣችኋል እና ልክ እንደዚህ እያደረጋችሁ ነው ስፒኖችን የምታገኙት። ያንን ስፒን ደግሞ እዚህ ጋር በመጠቀም ፖይንቶችን መሰብሰብ ትችላላችሁ ማለት ነው። ከዚህም በተጨማሪ ደግሞ ታስክ መስራት አለባችሁ። ታስኮችን ለመስራት እዚህ ጋር ታስክ ሴንተር የምትላለች እሷ አስገባላችሁ።
እዚህ ውስጥ በምገቡበት ጊዜ በምታዩት መልኩ የተለያዩ ታስኮችን እዚህ ጋር በዝር ታገኛላችሁ። ክሌም ያደረግኳቸውም አሉ። በየቀኑ በገባችሁ ቁጥር የሚሰጣችሁ ሪዋርድ አለ። ወረድ ስትሉ ደግሞ እዚህ ጋር እንደምታዩት የተለያዩ ታስኮችን ታገኛላችሁ ማለት ነው። በምታዩት መልኩ ለምሳሌ ብዙ ሰዎች ቻት ላይ ቴክስት ይልኩላችኋል። እነዛን በመመለስ እንደዚሁም ፕሮፋይላችሁን ቢውልድ በማድረግ ማለትም እዚህ ጋር የኤዲት ምልክት አለች አይደለ? እሷን ትጫናላችሁ። እዚህ ጋር ያለችዋን የኤዲት ምልክቷን የስራ ምልክቷን ትጫናላችሁ። እዚህ ጋር በምታዩት ፕሮፋይላችሁን የምታስተካክሉበት ቦታ አለ። እዚህ ጋር የተዘረዘሩ አሉ። ሰው እነዚህን ስታጠናቅቁ 100% ይሞላላችኋል። ከዛ ታስክ ሴንተር ላይ ገብታችሁ ክሌም ማድረግ ትችላላችሁ። እዚህ ጋር የተለያዩ ታስኮችን ታገኛላችሁ። በዛ መንገድ መስራት ትችላላችሁ ማለት ነው። አሁን በመቀጠል ደግሞ ቅድም ያሳያችሁን ወደ 3200 የሚጠጋ ብር እንዴት አድርጊ በቴሌ ብር ደግሞ እንዳወጣው ስቴፕ ባይ ስቴፕ ላሳያችሁ። እዚች ጋር ካሽአውት የምትል ታገኛላችሁ። ሶስት ትገባላችሁ። ወደ ካሽአውት ውስጥ ከገባችሁ በኋላ በመጀመሪያ ያላችሁን ኮይን ወደ ካሽአውት ማድረግ አለባችሁ፣ ወይም ደግሞ ወደ ዋሌታችሁ መግባት አለበት። ካሽአውት ስፒን ይደርሳችሁ ይገባል። በመቀጠል እዚች ጋር ካሽአውት የሚለውን ትመርጣላችሁ። ከዛ እዚህ ጋር የእናንተን ከረሲ ወይም ኢትዮጵያ ኢቲቢ የሚለውን ትመርጣላችሁ። እሱን ከመረጣችሁ በኋላ ፔመንት ሜትድ የሚለውን ደግሞ ትጫናላችሁ። ከዛ እዚህ ጋር እንደምታዩቸው የተለያዩ ፔመንት ሜቶዶች አሉ። እንደ ንግድ ባንክ፣ አቢሲኒያ፣ ቴሌብር የተለያዩ ባንኮች ታገኛላችሁ። ከነሱ ደግሞ ሪኮመንድ የሚደረገው ወይም ደግሞ ፊው ትንሽዬ ቴሌብር ስለሆነ ቴሌብርን ትመርጣላችሁ። ወደ 99 ነው 98 ብር ነው የሚቆርጥባችሁ። ስለዚህ ቴሌብርን ትመርጣላችሁ። በመቀጠል እዚህ ጋር አካውንት ኢንፎርሜሽን የምታስገቡበት ቦታ እንደዚሁም የምታወጡትን አማውንት የምታስገቡበት ቦታ ነው። እዚህ ጋር ለምሳሌ እናንተ 250 ሺህ ወይም ደግሞ 180 ሺህ ካላችሁ ማውጣታችሁን የምትችሉት 100 ሺህ፣ 200 ሺህ፣ 300 ሺህ እንደነዚህ ፖይንቶችን የምታወጡት። ለምሳሌ 200 ሺህ ማለት እዚህ ጋር በምታዩት መልኩ ወደ 3000 ምናምን ብር አካባቢ ነው። አሁን ለምሳሌ 250 ሺህ ብለው እንደምታዩት አያወጣልኝም፣ ግን 200 ሺህ ስለው ወይም 100 ሺህ ብለው ያወጣልኛል። እንደምታዩት ወደ 3220 ብር ነው የመጣው 200 ሺህ ፖይንት። እንደዚሁም $1 ማለት ደግሞ 166 ብር ነው፣ በባንክ ነው የሚመጣው። ልክ እንደዚህ አድርጋችሁ እነዚህ ነገሮች ከተመለከታችሁ በኋላ እዚህ ጋር ወረድ በምትሉበት ጊዜ አካውንት ኢንፎርሜሽን ከሚለው ታች አካውንት ነምበር የሚል አለ። በቴሌብር ከሆነ ስልክ ቁጥራችሁን ታስገባላችሁ። እንደዚሁም ደግሞ በባንኮች ከሆነ ደግሞ አካውንት ነምበራችሁ ታስገቡና አካውንትን የሚለው ቦታ ላይ ደግሞ የቴሌብራችሁ ወይም ደግሞ የአካውንታችሁን ትክክለኛ ስም እስከና አባታችሁ ታስገባላችሁ። በመቀጠል ይህን አሟልታችሁ ከጨረሳችሁ በኋላ ከታች ዊዝድራው ብር ብሎ የእናንተን የምታወጡትን የብር መጠን ያስቀምጥላችኋል። ሶስቱን አንድ ጊዜ ዊዝድሮ የምትሏን ትጫናላችሁ። በመቀጠል ልክ እንደዚህ ያመጣላችኋል። ቼክ እንድታደርጉ እያንዳንዱን ነገር ቼክ ታደርጋላችሁ፣ አካውንት ነምበሩንም ስማችሁንም። በመቀጠል ከታች ዊዝድሮ የሚለውን ትጫናላችሁ። እንደምታዩት ፊ 99 ብር ከ60 ሳንቲም ነው የሚወስድባችሁ። አሁን እንደምታዩት ሰሚትድ ሰክሰስፉል ብለዋል። በ24 ሰዓት ውስጥ ይገባል ብለዋል። ነገር ግን 24 ሰዓትም አይቆይም። እኔ ጋር ይገባልኝ ከ30 ደቂቃ በኋላ ነው። አሁን እዚህ ጋር እንደምታዩት ከላይ ፔንዲንግ ላይ ተቀምጧል። ፕሮሰስ ላይ ነው። ለእናንተ ማረጋገጫ እንዲሆን ቴሌብር ላይ ገብቼ እንደምታዩት 71 ብር ብቻ ነው ያለኝ። ለእናንተ ቢሆን ነው ዜሮ ያርኩት። ሰውን ከገባልኝ በኋላ ማረጋገጫውን አሳያችኋለሁ። እንደምታዩት ቅድም ፔንዲንግ ላይ የነበረው አሁን እዚህ ጋር እንደምታዩት ሰክሰስፉል ብሎኛል። ይህ ማለት ወደ ቴሌብሬ ብሩ ገብቷል ማለት ነው። የፈጀው እንዳልኳችሁ 30 ደቂቃ ወይ 20 ደቂቃ ነው። ከዛ በላይ አልፈጀብኝም። ወደ ነው ያስገቡልኝ። አሁን ቀስታ ወደ ቴሌብራችን ገብተን እዚህ ጋር ያየ ነው 3220 ብር ገብቷል አልገባ የሚለውን ነገር ቼክ እናደርጋለን። ሰውን ቀስታ ወደ ቴሌብራችን ገብተን ሪፈሬንስ ስናደርግ እንደምታዩት 3291 ብር አለማኒ ማለት ቀደም ዊዝድሮ ያደረግነው ከአፕሊኬሽኑ ላይ ብሩ ገብቶልና ማለት እና እናንተም አሁን መጀመር ትችላላችሁ። ምንም የረፈደ ነገር የለም። እንዳልኳችሁ ግዴታ ብሶ ራሱ መጋበዝ አይጠበቅባችሁም። ከእናንተ የሚጠበቀው ስልካችሁን ከፍታችሁ ላይቭ ላይ ለ60 ደቂቃ መቀመጥ ነው። እናንተ መቀመጥ አይጠበቅባችሁም። ከፍታችሁም ዞር ማለት ትችላላችሁ። በዚህን ጊዜ አንድ ስፒን ይሰጣችኋል። ያን ስፒን ተጠቅማችሁ ደግሞ ስፒን እያደረጋችሁ ምን ማድረግ ትችላላችሁ? ሪዋርዶችን መሰብሰብ ትችላላችሁ። አሁን እዚህ ጋር እንደምትወት $50 አግኝቻለሁ። ነገር ግን ካሻውት ለማድረግ ስፒን ያስፈልገኛችን ደግሞ ካሻውት ለማግኘት አሁን ለምሳሌ እዚህ ጋር 12 ዳይመንድ አለ። ስለዚህ ግዴታ 12 ዳይመንድ እየተሽከረከረ ማግኘት አለብኝ። ከዛ ሲያልቅ ደግሞ ሌላ መጨረስ ያለባችሁ ነገር አለ። ያንን ፖይንት ሲጨርሱ ካሾት ይደርሳችኋል። ከዛ ያለችዋን $50ንም ማውጣት እንችላለን ማለት ነው። እናንተ መስራት ትችላላችሁ። ከዚህ ጋር የተያዘ ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።